ምናለች ጨርሳለች። ደግማ ላለመለመን ቃል ገብታለች። ምንም ወደ ኋላ የሚጎትታትን ነገር ላትሰማ ለራሷ ቃል ገብታለች። ወደፊትና ወደፊት ብቻ ኖ ነው ማለት ያለባቸው። አብረን ታድጋለህ፣ እሰይ ደስ ይለኛል። አብረን ሰርተን እናድጋለን። አይ አንቺ ስትሰሪ እኔ ሱሴን አሳድዳለሁ፣ ከዛ እየሰራሽ እያመጣሽ ለእኔ ሱስ ትገብሪያለሽ ካልክ ትቀነጠራለህ፣ ትቀራለህ። ያው ሶስተኛ ጊዜ ነው። ሁለቴ የትዳር ሞክሬ ያልተሳካልኝ፣ የሶስተኛው ቢያለች። ለምን 10 አይሳካ ከፈለገ ጎትቶ የሚጥልሽን ነገር ግን ኖ በይ። እድገትሽን የሚቃወም ነገር ግን ኖ በይ። በእድገትሽ የሚመጣን ነገር ግን ኖ በይ። በእንጀራሽ በስራሽ ኖ። ነገ እሱ ቢሄድ እኮ አንቺና ልጅሽ ባዶ ቤት ነው የምትቀሩት። ምን ልታበያት ነው ልጅሽን? በምን ልታስተምሪያት ነው? ልትለምኝ ኖ። ስራ ፈርስት። ትዳርሽን ማቆም የምትችው ስራ ሲኖርሽ፣ ገባሽ? ካልሰራ ወንድ ልጅ አንቺ እየሰራሽ አንቺ የምትሰሪበትን ለሱስሽ አምጪ የሚል ከሆነ ይህ የትዳር ጠንቅ። ነገ ልጆች ቢታመሙ የምታሳክሚበት የለሽ እና አብረን እንስራ ብለሽ እየጋበዝሽው እሱ ቁጭ ብሎ ጫት መቃሙንና መጠጣቱን ከመረጣ ይሄድ ሱሱ ያዋጣው። አንቺ ልጅሽን አሳድጊ ሰርተሽ። በቃ እስከ ዛሬ በተበደሉ ሴቶች ይብቃ፣ እንንቃ። ትክክል ትክክል። የእያንዳንዱን ታሪክ ተማሩበት። ብልጥ ከሰው ታሪክ ይማራል። ሞኝ ራሱ ላይ ካልደረሰ አይማርም። በሰው ታሪክ ተማሩ፣ ብልጡ። ግዴታ እናንተ ላይ እስኪደርስ አጠብቁ። እኔ ጀግና ሴት የምላት ሳትወድቅ እማያት ሴት ነው። ሳትወድቅ ጥርሷን ነቅሳ ላለመውደቅ የምትታገል ተሰብራ ለልመና ብትመጣ ኖሮ አላደንቃትም ነበረ። አላደንቃትም። እንደሌላው ተሰብራ መጣ ለትዳር የከፈልኩት መስዋዕት ነው። ሶዋት ይቺ ሴት ግን ኖ አለች። አልሰበርም፣ አልወድቅም፣ እምቢ አለች። እምቢ በማለቷ ነው ጠርጥሬያታለሁ። አንዴ ፓተርኗን ቀየረች፣ ብር ሲገባላት፣ አንዴ ምን ለሱሱ ብር በቃ ስላለች። መጀመሪያ እኮ ሰጥታለች፣ ሰጠች እኮ። እዳውን ከፈለች፣ ቢራውን ገዛችለት፣ የቤት ክራዩን ከፈለችለት፣ ጫቱን ቻለችው፣ ሲጋራውን ቻለችው፣ አየችው፣ ሞከረች። የሚለወጥ ነገር አይደለም። ስራ በፌስቡክ የምታውቃቸው ሰዎች እየለመነች ቅርጻ ቅርጽ አመጣችለት። ሰውየው ሱሰኛ ሰው አይቀየርም። ለምን አትሉኝም? ከስር ይቦጠቡጣላ። በኢትዮጵያ ኑሮ ሱሰኛም ተው ነው። በዚህ ከባድ ኑሮ፣ በዚህ ኑሮ ውድነት አንድ ሰው ኤቭሪዴ ከቃምና ከጠጣ ካጨሰ፣ ይህ ሰውዬ እኮ ከውጭ ሀገር ቫኬሽን ገብቶ አይደለም። ከውጭ ሀገር ቫኬሽን የገባ ሰው አንድ ወር ቅሞ ጠጥቶ አጭሶ ጨብሶ ወደ ስራ ይመለሳል፣ ወደ መጣበት ሀገር ይሄዳል። ኢትዮጵያ ውስጥ ቋሚ ነዋሪ ሆኖ በየቀኑ እየጠጣ በየቀኑ እየቃመ ኬት ይመጣል? በሸቀጣሸቀጥ ሱቅ እንጨት ቤቱን አክስሮ ዘጋ። እንደ ኢትዮጵያ ውስጥ እየኖሩ እንደ ዲያስፖራ መኖር አለ እንዴ? ጭራሽ ከሱም አልፎ እኮ ጓደኞቹንም ይጋብዛል። በእሷ ብር፣ እሷ በለፋችበት። ጠዋት ተነስታ ከፍታ ቀኑ ሙሉ እና ውሃ እንኳን ተሸክመ ከሱቅ በር ላይ ያስገባልኝ ስትለው መጣው ብሎ አይመጣም። ባል እያላት ባል እንደሌላት ባዳ ሱቅ ላይ የሚቆሙ ጎረምሶች ናቸው እቃ እየተሸከሙ የሚያስገቡላት። እንዴ ባልኖሮሽ ካልጠቀምሽ ምንድን ነው ጥቅሙ? ባልኖሮሽ ስራ ቦታ ላይ ካልረዳሽ፣ እሱ ስራ ሳይኖረው እሱ ቤት ቁጭ ብሎ እየቃመ አንቺ እንደ ሴት በጉልበትሽ እየሰራሽ በሴት አቅምሽ አንቺ ኮንሽ እቃ የምትሸከሚ ጀንትልማን ሆኖ ከአጠገብሽ ቆሞ እቃ የማያስገባልሽ የማያስወጣልሽ ከሆነ እቃ የማያወርድልሽ የማያገለግልሽ ገንዘብ ከሌለው አትሊስት በጉልበቱ የማያገለግልሽ ከሆነ ባልነቱ የቱ ጋር ነው? ለአልጋ ብቻ ነው? ማስረገዝ ብቻ ነው ባልነት? ቢያንስ ገንዘብ ባይኖረው እንኳን በጉልበት አብሯት በመስራት አብሮ ማደግ ይቻላል። ወይ ገንዘብ የለም ወይ ጉልበቱን አይሰጥም። ምን አገባህ ላይ ሲል እንዴት እንዳናደደኝ እኔ ስትይ ወንድ ሆኖ ምን አገባህ ላይ ሲል አናቱን አይለውም፣ በቦክስ አይለውም። ወንድ አይደል? ወንድነቱ ለዚህ እንኳን አይጠቀምበትም። ሴት ላይ ብቻ ነው አቅሙ። እሷን ለመምታት ነው። እሷን አንገቴን አንቆኝ አለች እኮ። ይሄ እንደዚህ ዋጭሮኝ እናቱ ናት የመከረችኝ ያለችው። አይዞች ለትዳር የሚከፈል መስዋዕትነት ነው ብላ እናቱ መከረቻት፣ አጽናናቻት። የእሱ እናት አንዳንድ እናቶች እኮ እንደዛ ናቸው። አንዳንድ ደግሞ ታውቂያለሽ አይደለም ከልጃቸው በላይ ሚስትየውን ደግሞ የሚወዱ አሉ። በጣም የተባረኩ አሉ። ማሪ የውላችሁ እናንተ ይህ ሰውዬ የተማረው ሳይኮሎጂ ነው። ሳይኮሎጂ ተምሮ እንዴት ሴትን ልጅ ይደበድባል? እንዴት ሰክሮ ሌሊት ገብቶ ቀስቅሶ እኔ አንቺን አልነበረ ማግባት የነበረብኝ፣ አንቺ አልተማርሽም፣ እኔ ተማርኩ ነኝ፣ እንደ ራሴ የተማረች ሴት ማግባት ነበረብኝ። 2 ወልደሻል አንቺ፣ እኔ ያልወለድኩም ከአንቺ በፊት
ሶዋት አምነህበት የገባህበት ትዳር ከሆነ ለምን 10 አልወለደችም? ከፈለገች ወደቅ አውቀህ ፈቅደህ አምነህ የገባኸው። አሁን ግን ምን አልክ? የነገረችኝ እሺ፣ የነገረችኝ ሪሌሽን ከጀመርን በኋላ ነው አልክ። ለምን አልሄድክም ወዲያው እንደነገረችክ? ለምን ኦኬ ብለህ ቀጠልክ? 6 ዓመት የነገረችኝ አሁን ስትጣላ ሰበብ ከምታበዛ የነገረችኝ ሪሌሽን ውስጥ ከገባው በኋላ ነው ካልክ ለምን መጀመሪያ ልክ ስትነግረህ አልፈልግ የወለደች ሴት አልፈልግም ብለህ ለምን ጥላት አልሄድክም? ለምን አብረሃት 6 ዓመት ኖርክ? ልንገርክ፣ እኔ በጣም ስማርት ነኝ። ሳይኮሎጂካሊ ተረድቼ ካለው አንተ ሳይኮሎጂስት፣ አንደኛ ከግብፅ ሀገር 12 ዓመት ስለኖረች ብር አላት ብለክ ነበር ያሰብከው። ማና አብርሃም የሚባል አንደኛ ግብፅ ሀገር 12 ዓመት ስለኖረች ብር አላት ብለክ ነበር ያሰብከው። ሰፍ ብለህ ጠበቅ። እንደመጣች ጓደኞች ከራሱ ባጃጅ የምትገዛልክ መቼ ነው ሲል ቆይ ትገዛልኛለች እያልክ ነበረ። ኦኬ ምን ጠበቅ? ብር ጠብቀህ ነበር። ብር የለም። ሄዷል አልለም። አዲስ ህግ አምጥቷል አሉኝ። ማታ ፍራይዴይዝ አለ አለ። ይኸውልሽ በ14,000 እድሜ ለእኔ ነኝ እኮ ቶሎ ያቋረጥኩልሽ። ቴንክ ዩ ሶ ማች። በ14,000 5,000 ከገባ ወስድባታለሁ። 14,000 ወይም በ14,000 ነው የሚወሰደው። ሳይዳት ፕሊዝ ማን አባቱ ነው ደብል? እስቲ ጋይስ ዩዘ ደብል ዊኗን እንውሰድባት። በጥቃቅን እንዳልወስድባት ብዬ ነው አልነበረኝ። ፈረስ ጊፍት ኢዝ ደብል ጋይ። ለምን ከነሰልሽ አሉሽ አይደለ? እስካይ ዊኗን ውሰድባት። እስካይ ጠላ ሰው እንደዛ ያለሽ ለምን ቀነሰልሻለሽ? በአንድ ኪስ እንዴት 13 ምን ይወሰዳል? ጋይስ ሳታይ ነው እሷን እቺ ሰጠች ልትወስድብሽ። ለዛ ነው ያለችኝ። ወይ ታዲያ ማሪ ፌር አይደለማ? ከሰጠሻት 5,000 እሷ አታውቀውማ ጌበን ስላልሆነ አሁን 5,000 ስትሽማ ትውሰደው ከሰጠች እንጂ አመዷ ቡን ነው ብሏል እኮ። ኧረ ሀቡ ወድሽ የሀቢባ ነው ሜሮን ኢንቹ ስንት ነው ፀጉርሽ እያለችሽ ነው? 26 እሺ ልንገርሽ ማለት ነው። እና አንደኛ ሰውየው ከግብፅ 12 ዓመት ስለሰራች ብር አላት ብሎ ነበር ያሰበው። ስትመጣ እኮ እሱ እኮ ነው የሆነ ልጅ ሲጽፍልኝ ነበር። በጣም ቆንጅዬ ነበረች። ግብፅ አውቃታለሁ ኢትዮጵያ